ቤተሰብ እንግዲህ የራሷ አሮባት የሰው ታማስላለች የሚለውን እንግዲህ የሄርሜላና የአብርሃምን ጉድ ይዤላችሁ መጥቻለሁ። አሚሮ ቻናል ላይ ነው የመጡት። አሚሮ ቻናል ላይ መጥተዋል። እንግዲህ ይህንን ነገር እያሉ ያሉት አሚሮ የሆነች ሴት አፍቅሯል፣ የሆነች ሴት ላይ ልቡን አሳርፏል፣ ይህን ሰሞን አሚሮ አልተቻለ ምናምን እያሉ እንግዲህ ሄርሜላና አብርሃም በአሚሮ ቻናል ላይ መጥተዋል። ይሄ ነገር አልገባኝም እዛ ጋር ሩታ ልጇ ጠፍቶባት በፍለጋ ተሰቃያለች። እዚህ ጋር ደግሞ አሚሮ ፍቅረኛ ሊይዝ ነው የሆነ ሴት አፈቀረ ምናምን ነገር እያሉ ይመጣሉ ማለት ነው። ምንድነው አብርሃም እየሰራ ያለው? ይሁን እንደው በጣም ነው የሚያስጠላ እውነት። ሰላም እንዴት ናችሁ ውዶቼ? ሰላም ናችሁ ያላችሁልኝ? እንኳንም ሰላም ሆናችሁልኝ። ሰላማችሁ ብዙ ትርፍ ይበልኝ ባላችሁበት። ፈጣሪ ሰላማችሁን ያብዛልኝ። ፈጣሪ ጠብቃችሁ ከመጥፎ ነገር እያልኩኝ ወደ ገደለው ስገባ እንግዲህ በአሚሮ ቻናል ላይ ስም አይጠሩና እከሌ መተዋል እንትናና እንትና ማንና ማን ሄርሜላና አብርሃም እንግዲህ የሆነ ቦታ ላይ የሰው ህይወት ላይ ጥልቅ ማለት ሄርሜላን ታውቋታላችሁ፣ አብርሃምን ታውቁታላችሁ። ገባችሁ? የሰው ህይወት ላይ ጥልቅ ማለት የማይመለከታቸው ነገሮች መገኘት ዋነኛ ስራቸው አድርገውታልና አሁን እዚህ ጋር ሉል ጠፍቷል። ሉልን መፈለግ ይቀድማል? ልጁ የት ነው ያለው? ምንድነው የደረሰበት የሚባለው ነገር ይቀድማል ወይንስ ደግሞ ስለ አሚሮ ሴት ማፍቀር ይቀድማል? እስኪ አሁን የሚወራው ወሬ እኮ ግራ ያጋባል። ሩታ እዛ ጋር ልጇን አታለች። ልጇን በፍለጋ እየተሰቃየች ነው። ቡዜም ልጁን አላየውም ብላለች። አብርሃምም እኔ ልጁን አላየውትም ልጅ የሚባል ነገር አላየንም ይላል። እንዴት ነው አንድ አባት ልጁ የት እንዳለ ሳያቅ አርፎ የሚቀመጠው? በጣም ከባድ ነው ቤተሰቦች፣ እውነት ለመናገርና በእርግጥ ግን አብርሃም ከሉል መጥፋት ውስጥ እጁ ስላለበት ነው አሁንም ቢሆን አርፎ የተቀመጠው እንጂ እጁ ባይኖርበት አይቀመጥም ነበር። አሁን እዚህ ጋር አሚሮ ሴት አፍቅሯል፣ አሚሮ ያፈቀራ ሴት አለች ምናምን እያሉ ስለ አሚሮ ያወራሉ። አይደለም አንድ ሴት ለምን 10 ሴት አያፈቅርም ታዲያ አሚሮ? እኛ ምን አገባን? እኛ እኮ እያወራን አይደል? እዚህ ጋር ስለ ሉል ነው። ሉልን ፈልጋችሁ እናቱ ጋር አምጡ፣ ካስቀመጣችሁበት ቦታ አውጡት ሉልን ማለት ነው። በቃ እኛ የሚያስጨንቀን አሁን ላይ የዚህ የህፃን ልጅ ጉዳይ እንጂ የአሚሮ ሴት ማፍቀር አሚሮ ከሴት ጋር ምን? አብርሃም እኮ ያንተ ጓደኞች እኮ ሴት ከማሳደድ አንዷን ማፍቀር አንዷን መተው አንዷን መያዝ እኮ በቃ ያንተ ጓደኞች እኮ ስራቸው ነው እኮ የስራቸው አይደል እንዴ? ይሄ አዲስ ነገር እኮ አይደለም እኮ አንዷን ማፍቀር አንዷን ትቶ አንዷን ማፍቀር በቃ ምንም ይሄ ኖርማል ነገር ነው። አቤልም ሲያደርግ የነበረው ይሄንን ነው ባለፈው እና ስለዚህ ውዶቼ እኔ አሁን ጥያቄ ሆነብኝ ነገር እኔ ስለ አሚሮ ማፍቀርና ለማፍቀር ሳይሆን ስለ ሉል መገኘትና ለመገኘት ነው እኔን የሚያስጨንቀኝ አይደለ? አባቱም ደግሞ የሚጨነቅበት በዚህ ጉዳይ ነበረ።